ነገ ግንቦት 26 ደረሰ። በጉጉት የምንጠብቀው የታላቁና የድንቁ የፈጥኖ ደራሹ የሩህሩሁ የየዋሁ አባታችን በጸሎትህ አምኖ በቃል ኪዳንህ ተማጽኖ የለመነኝን ሁሉ በህሊናው ያሰበውን በልቦናው የወሰነውን እፈጽምለታለሁ የተባሉት ኮፒ ሊንክ ማድረግ እንዳይረሳ። አንተን ወዳጅን ገድልህንና ቃል ኪዳንህን ያቃለለውን በሙሉ ፍጹም በቀልን እበቀለዋለሁ የተባሉ እንደ 24ቱ ካህናተ ሰማያት በሚቆጠረው ማዕጠንታቸው መቅሰፍትን የሚያስወግዱ 5 መቅሰፍታት የሚያስወግዱ ከደጃቸው በምትበቅለዋ የቃል ኪዳናቸው ሎሚ ደግሞ ከካንሰር ጀምሮ ማንኛውንም አይነት ደዌ የሚፈውሱ በተሰጣቸው ልዩ ቃል ኪዳን ስማቸውን ከአምላካቸው ከኢየሱስ ክርስቶስ ጋር አስተባብሮ ለጠራ የጠላትን ወጥመድ በጣጥሰው የሚጥሉ ታላቅ አባት የገድልህን መጽሐፍ የጻፈውን ያጻፈውን የሰማውን ያሰማውን ቁሞ ሲነበብ የሰማውን በእውነተኛው የመንግሥተ ሰማያት መጽሐፍ እጽፈዋለሁ። ለቤተ ክርስቲያንህ ማንኛውንም የሚችለውን ስጦታ ያበረከተ እንደዚሁም ደግሞ ለተቸገረ የመጸወተ ቢያጣ እንኳን ቀዝቃዛ ውሃንም ቢሆን በስምህ ቢዘክር የፈለገውን ያሻውን ነገር እፈጽምለታለሁ የተባሉ እኔ አምላክህ በሰጠው ቃል ኪዳን ለሚታመኑና ለሚተማመኑ ለሚማጸኑ ሁሉ የፈለጉትን ነገር ታደርግላቸው ዘንድ እኔ ቃሌ የማያብል ፈጣሪህ አማኔ በርዕሴ ብዬ ማልሁልህ የተባሉ በሳምንት አንድ ቀን ቅጠልን በመመገብ 40ና 80 ቀን ይጾሙ የነበረ በፈለጉ ጊዜ ወደ ኢየሩሳሌም የሚሄዱበት የእሳትና የብርሃን ሰረገላ የተሰጣቸው ከእግዚአብሔር የታዘዙ 5 መቅሰፍታት እኔ ካለሁበት አካባቢ ይርቁ ዘንድ እኔ በተቀበርኩበት በደብረ ሊባኖስ ተቀበርልኝ ብለው ታላቁ አባታችን ሐዲስ ሐዋርያ አቡነ ተክለ ሃይማኖት የለመኗቸው ከ500 በላይ ስውራን ቅዱሳን ከሮም ከግብጽ ከአስቄጥስና ከሲሃት በረሃ ቡራኪያቸው ለመቀበል ቢመጡ ሊቀ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል እየተራዷቸው ቅዳሴን ቀድሰው ያቆረቧቸው ታላቅ አባት በደጃቸው የተቀበረን አፈር ከማያስበሉት ከታላቁ አባታችን ከአቡነ መልከጼዴቅ ዘሚዳ የምንኩስና ቆብን የተቀበሉ እጅግ በጣም ይገርማል። ለአንተ ለወዳጄ የማቴዎስና የማርቆስን ወንጌል በምታነብና በምትጸልይ ጊዜ ወደ ፈለክበት ቦታ የምትሄድበት የብርሃን ሰረገላ እንካ ሰጠሁህ። የዮሐንስና የሉቃስን ወንጌል በምታነብ ጊዜ ደግሞ እንደዚሁ ወደ ፈለክበት ቦታ የምትሄድበት የእሳት ሰረገላን እንካ ሰጠሁህ የተባሉ ታላቅ አባት በፍጹም እምነት ሆኖ ስምህን የጠራ ዝክርን የዘከረ በቃል ኪዳን ተማጽኖ የሀብተ ማርያም